ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን እንደምን ቆያችሁ? ይህ ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፈው የአራት ማዕዘን የዜና ሰዓታችን ነው። ሰለሞን ኃይለ ኢየሱስ ነኝ። አንዳንድ ጊዜያት እንዳውሎ ነፋስ ናቸው። ሞገዳቸው ይበረታል። አንዳንድ ጊዜያት ወጀብ አላቸው። ማዕበላቸው ይገዝፋል። አንዳንድ ጊዜያት እሳት ናቸው። ወላፈናቸው ያይላል። አንዳንድ ጊዜያት የጦርነት ናቸው። የጦፈ ፍልሚያ ውስጥ ይታሉ። አንዳንድ ጊዜያት ይሁሉ አልፎ የጸጥታ ይሆናሉ። ሰላም በምድሪቷ ላይ ይነግሳል። ጊዜ ይለዋወጣል። እኛ ግን ጸንተን እንቆማለን። ሀገር ማለት እኛ ነን። ወደ ቀዳሚው ዜና አልፋለሁ። በማይጠብሪ ግንባር የተሰለፈውን አርሚ 1 የተሰኘውና በምግበይ የሚመራው የሽብር ቡድኑን ኃይል 9 ክፍለ ጦሮችና 1 ሻለቃ የመከላከያ ሰራዊት ከሌሎች የጸጥታ ኃይሎች ጋር በጋራ በመሆን መደምሰሱን አስታወቀ። ይህ የጠላት ኃይል ጎንደርን በመቆጣጠር የሁመራ ኮሪደርን የማስከፈት እቅድ የነበረውም ነው ተብሏል። አስማማየ ነው። እነዚህ በማይጸብሪ ግንባር ያሉ ተራሮች የመከላከያ ሰራዊታችን ከሰሞኑ የጀግንነት ውሎ የታየባቸው ናቸው። ኢትዮጵያን ለማፍረስ አልሞ የተነሳው የህወሓት የሽብር ቡድን ምግበ በተባለው የጦር መሪው አማካኝነት አደራጅቶ ይዞት የመጣው አርሚ 1 ተብሎ የሚጠራው ጦር በእነዚህ ተራሮች አይቀጡ ቅጣት ተቀጥቶ ብትንትኑ ወጥቷል። እዚህ ላይ የተሰለፈው ኃይል አርሚ 1 ብሎ የሚጠራው ጀነራል ምግበ የሚመራው 9 ክፍለ ጦሮችና 1 ሰርዶ የምትባል የኮማንዶ ሻለቃ ናት በመፈራረቅ የገቡት። ይሄ በሆነበት ሰዓት መጀመሪያ ያደረግነው ምንድነው? ስፓልቱንና ወደ ላይ ፍላጎቱን ለማለት የሚገባውን ኃይል እየተከላከል በትናንሽ ቆረጣዎች እየቆረጥን የገባ ኃይል እንዳይወጣ፣ አብዛኛው የገባው ኃይል እንዳይወጣ ነው ያደረግነው። አርሚ 1 የሚባለው ኦልሬዲ ከጫታው ከእንትን ውጪ ሆኗል፣ ከጥቅም ውጪ ሆኗል። አንድ ይሄ ነው። ሁለተኛ ወደ ጎንደር ቆርጣለው ያለውም ኃይል የአርሚ 2 የሚባለው ጆን የሚመራው እሱም እስከ ጋሳይ ደርሶ ነበር። እሱም አልተሳካለትም። በከፍተኛ ደረጃ ነው ጉዳት የደረሰበት። ከጥቅም ውጪ ሆኖ እንደ አዲስ ነው፣ አሁን ገና ነው እያንሰራራ ያለው የሚል ነገር ለማንሳት ነው። አዲስ ዓመትን ምክንያት በማድረግ በማይጸብሪ ግንባር ከሚገኘው የመከላከያ ሰራዊቱ ጋር በዓሉን ለማክበር ሰሞኑን ወደ ግንባር አምርተው ለነበሩት የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ የጦር አመራሮች በሰጡት ማብራሪያ ላይ እንዳሉት የግንባር ጠላት ጎንደርን የመቆጣጠር ህልም ይዞ በተደራጀ መልኩ የመጣበት ነበር። አንዱ በዚህ በማይጸብሪ አድርጎ ይሄ ደጋውን ይዞ ወደ ጎንደር በመግባት ኮሪደር የሚባለውን መቁረጥ ነው እና ኮሪደር አስከፍታለሁ ነው ራሱ አላማው ማለት። ኮሪደር አስከፍታለሁ ነው። ኮሪደርን ለማስከፈት በቀጥታ ከኮሪደሩ ጋር ከመጋጨት በዚህ አድርገን እንውጣ ነው። በዚህ አድርገው ሲወጡ ደግሞ እንዴት ነው ያደረጉት? ፊት ለፊት ያለውን መከላከል በመተው ማጠፍና ይሄንን እዚህ ያለውን ሰራዊት ራሱ መቁረጥ ነው። ይሄን ለመደገፍ ደግሞ በጋሸና አድርጎ ወደ እንትን መቁረጥ ነው። አዎ ይሄ ነው እቅዱ የነበረው። ጠላት ሾልኮ በዚህ በታች አድርጎ በአንበራ አድርጎ በመናፈሻ አድርጎ ይሄ አዲስ የሚሰራው መንገድ ተከትሎ ወደ ላይ ነው ወጣው። ላጎታቸው ቅዳቸው ጎንደር ለመገስገስ ነው። በተጨማሪም ምልክቶቹ የታዩት በይሄ ጽንፈኛው የቅማንትን አንዳንድ ምልክቶች ነበሩ፣ አይከልና ጭልጋ አካባቢ። ሁለተኛ ደግሞ ታች ቦርደር አካባቢም ይሄ ስደተኛ ብሎ በስመ ስደተኛ ወደ ማዶ ተሻገሩት ትግርኛ ማለት ትግራይ ተወላጆች አሰልጥነው ወደ ቦርደር አስጠግቷል። በሽንፋ አካባቢ ቅንጅቱ ተሳስሮ ጎንደርን ከመቆጣጠር ሁመራን ይህንን ወደዚህ ከሱዳንም ከማንም የሚፈልጉትን ከውጭ የሚፈልጉትን ኃይልም እርዳታ እነሱን የሚደግፍ አካል ለማግኘትም ጭምር ነው እቅዱ። የቅማንትና ኦነግ ሸኔ ተላላኪዎችን ጨምሮ በርካታ ኃይል አደራጅቶ የመጣው የጠላት ኃይል
በጀግኖች የመከላከያ ሰራዊት የአማራ ልዩ ኃይልና ሚሊሻዎች በተቀናጀ መልኩ ህልሙ ሳይሳካ መደምሰስ ተችሏል። ለዚህም የተቀናጁና የተናበቡ ማጥቃቶች መካሄዳቸው ለድሉ ምክንያት እንደሆነ የጦር መሪዎች ተናግረዋል። ውጊያውን አሸንፈን እንድንወጣ ወኔና እልህ ያስፈልግ ነበር። ሰራዊቱ ተጎሮታል። ውጣ ወረዱን መሸከም ነበረበት። ውጣ ወረዱን ተሸክሞታል። የህዝብ ድጋፍ ያስፈልግ ነበር። ህዝብ ድጋፉ ሙሉ በሙሉ ደግፎናል። ከዚህ አንጻር ስታይ ውጊያው በጣም አመርቂ በሆነ የመንግስት ፍላጎት በሚያሳካ መንገድ ውጊያውን እዚህ ነው የጨረስነው። መጀመሪያ ከባድ መሳሪያዎቹን አጠፋንባቸው። አመራሩም እዛው ነው የተገኘ። ስበት ማዕከል በደንብ ነው ያነጠር ነው። የውጊያ አካሄዳቸው መንገድ መቁረጥ ስለነበረ ይሄንን እንዳይሳካላቸው አደረግ። ስለዚህ የወጣው ኃይል በጣም እንትን ነው። ውሃ የበላው ወደ 60 ምናምን ነው። ውሃ አለ እዚህ በዚህ ምንድነው ስሙ አርቦሮ ወንዝ የሚባል ወደዛ ገፋ። ከኋላ ሲከተል ውሃ ብቻ የወሰደው ከነመሳሪያ ማለት ነው። በዚህ መልኩ ሽንፈትን የተከናነበው የህወሓት የሽብር ቡድን ኃይል በዚህ አካባቢ በምትገኘው በጭና ቀበሌ ንጹሃንን በመጨፍጨፍ ጭካኔን የሽንፈቱ ምላሽ አድርጓል። አሁንም ግን የኃይል ከነኩ ያላማው እስከ መጨረሻው ይቀበር ዘንድ የድል ሰራዊቱ በወኔና በአገራዊ ፍቅር ስሜት ውስጥ ሆኖ የጀግነት ውሎውን ማሳየቱን ቀጥሏል። አሸባሪው የህወሓት ቡድን በወረራ ይዟት የቆየችው በሰሜን ጎንደር ዞን የምትገኘው ዛሪማ ከተማ በመከላከያ ሰራዊት ቁጥጥር ውስጥ ገብታለች። አሸባሪው የህወሓት ቡድን በከተማዋ በቆየባቸው ሳምንታት ባንክን ጨምሮ ጤና ጣቢያዎችና ትምህርት ቤቶችን እንደዚሁም ልዩ ልዩ የመንግስት ተቋማትን መዝረፉንና ማውደሙን የከተማዋ ነዋሪዎች ተናግረዋል። ይሄ ነው ዋጋቸው። ከስፍራው ተከታዩን አድርሰውናል። አሸባሪው የህወሓት ቡድን በሰሜን ጎንደር ዞን በወረራ ይዟቸው ከነበሩት አካባቢዎች አንዷ የዛሪማ ከተማ ናት። ሰሞኑንም የመከላከያ ሰራዊቱ ከአማራ ሚሊሻና ፋኖ እንዲሁም ከኦሮሚያ ሚሊሻ ጋር በመቀናጀት በወራሪ ቡድኑ ላይ ባሳረፈው ከባድ ምት ዛሪማ ከተማን ነፃ ማድረግ ተችሏል። በናሜዳና በቦዛ በጭና ጠንከር ያለ ውጊያ ነበር። ይሄ ውጊያ ስንዋጋ ከዚህ የተንቀሳቀሰ የጁንታው አንድ ክፍለ ጦር በዚህ በድብ ባህር አድርጎ ወደ ላይ ወደ ለማልሞ ለመጠጋትና ያኛውን ውጊያ አቅጣጫ ለማስቀየር ትልቅ ጥረት አድርጓል። ይሄ ኃይልም ድብ ባህር ዙሪያ አካባቢ ይዞ በነበረው ክፍለ ጦር ከፍተኛ ምት አርፎበት እዛ ተበታትኖ ከድብ ባህር ጀምሮ እስከ ዘሪማ ድረስ አሁን ያለንበት ይሄ የምታዩት ድልድይ የዘሪማ ድልድይ ነው። ይሄ ከተማም ዘሪማ ከተማ ነው። ዘሪማ ከተማ ከድብ ባህር ወደ 25 ከ30 ኪሎ ሜትር ድረስ ያለ ርቀት ነው። መጨረሻ ላይ በዚህ የገባው ክፍለ ጦርም አይቀጡ ቅጣት ተቀጥቶ ከዛ የፈረሰ መልሶ ለመቋቋም እየሞከረ እየተዋጋ እኛም ከባድ ውጊያ እየተደረገ ነው እዚህ የደረሰው። አሸባሪ ቡድኑ የዛሪማ ድልድይን በፈንጅ ለማጋየት ሙከራ አድርጎ እንደነበርም አውደ ውጊያውን የመሩት ከፍተኛ የሰራዊቱ አመራሮች ተናግረዋል። በጣም ጠንካራ የሚባል ምት ነው ያረፈበት። ይሄ ጠንካራ ምት ጠላትን መልሶ እንዳይቋቋም ካደረጉት አንዱ ግንባር ይሄ የድብ ባህር ዘሪማ ግንባር፣ በተለይ የዘሪማን ድልድይ ከውስጥ በኩል ከላይ በማይታይበት መንገድ ከውስጥ በኩል ጎርጉሮ ልንቁጥ ፈንጅ ለማስቀመጥ ጥረት አድርጓል። ይሄ የኛ የማጥቃት እንቅስቃሴን ፈጣን ስለነበረ በተመሳሳይ በግራ በኩል የነበሩ ወንዙን ሳይሻገሩ ተደራጅተው የነበሩ ሚሊሻዎች ነበሩ። ከ200 እስከ 300 የሚደርሱ ሚሊሻዎች እነዚህ ፈጥነው ደርሰዋል። በዚህ በትምህርት ቤቱ በቀኝ በግራ በኩል ፈጥነው በመድረሳቸው ጠላት ይሄን መጠቀም አልቻለም። ሁለተኛ ጠላት መልሶ ለመቋቋም የሚያደርገው ጥረት ብዙም አልተሳካለትም። ምቱ ጠንካራ ስለነበረ። ሶስተኛ ተደጋጋሚ የከባድ መሳሪያም ሁሉን አቅማችን እዚህ ቦታ ላይ ተጠቅመናል። ይሄን በመጠቀማችን ይሄን ድልድይ ልናተርፈው ችለናል። በግንባሩ በተደረገው ውጊያ ፋኖ ከመከላከያ ሰራዊት ጎን በመሆን ከፍተኛ መስዋዕትነት እየከፈለ መሆኑንም የፋኖ መሪው ይናገራሉ። ፋኖ ከጀመረ እንግዲህ ከ2 ወር በላይ ሆኗል። ውጊያ ከቦያ ጀምረን ነው የጀመርነው። በነበረው ውጊያ ብዙ መስዋዕት ከፍለናል። በተለይ በዚህ በጭናና ቢላ በነበረው እንቅስቃሴያችን ከፍተኛ መስዋዕት ከፍለናል። ከመከላከያ በመቀናጀት የሚሰጠንን ግዳጅ በመወጣት የጠላትን አንገት አስደፍተን ወደ ኋላ አስመልሰናል ማለት ነው። ቀጣይ ለሚንቀሳቀሰው ትግልም ቀጣይም ያለን ሞራል እንዳለ ነው። ጠላትን ተከትለን እስከ መቀሌ ለማድረስ ዝግጁ ነው። አሸባሪና ወራሪው የህወሓት ቡድን በከተማዋ በቆየባቸው ሳምንታትም በከተማዋ የሚገኘውን የኢትዮጵያ ንግድ ባንክን ጨምሮ ጤና ጣቢያዎችን፣ ትምህርት ቤቶችንና መሰል የግልና የመንግስት ተቋማትን መዝረፉን የከተማዋ ነዋሪዎች ይናገራሉ። እዚህ የተፈጠረው 6 ሰዓት በኋላ
መጡና በቃ በህግ እባካችሁ ብንል እንዲያውም ሊመቱን ላይ ታዩን። ያውን ጾም በመደብደብ በድንጋይ ላይ በመደብደብ በመሳሪያ እኛም በመቃጣት እኛም ለህይወታችን ፈራን። ወደ ውስጥ ገባን። ያለውን ድርጅት ፈጽመው ሄዱ። ይህን ባንክ ቤት ሰበሩት፣ አደሩበት እንዳለ ከሰከሱ። እዚህ ውስጥ በተለይ ገበያ ውስጥ በጣም ሲዘርፉ ከዋሉና ከቆዩ በኋላ መጨረሻ ላይ ወደ መስጊድ ውስጥ ነው የገቡ። መስጊድ ውስጥ ጸሎት የሚያደርጉ ብዙ ሰዎች ነበሩ። አዛረ በመሳሪያና በእንትን አስፈራሩ። በኋላ እያንዳንዳቸውን አውጡ ብሎ ብር ዘርፈና ያካሄዱ። እኔ ከኪሴ ነበር ከጓደኞች ማለት በቀን በጠራራው ፀሐይ ደውበል ተበገስ ያሉ ማለት ነው እንግዲህ በትግረኛ በማላውቀው ኪሴ ላይ ብለው ያለኝን ብር ወስደውታል። ከነበረኝ ቤት የነበረውን ጥበቃ ቤት ነበርኩ ከጦይም ቤት ወስደው ልብስ የለም ምንም ነገር የቀረ ነገር የለም። ሁሉን ነው የጎረቤት አካባቢ ሁሉን ወስደውታል። የመከላከያ ሰራዊቱና ሌሎችም የጸጥታ ኃይሎች ከተማዋን መልሰው ከተቆጣጠሩ በኋላ ግን እፎይታ እንደተሰማቸው የከተማዋ ነዋሪዎች ገልጸዋል። አሁን እኮ ተኝተን እናድራለን። በፊት የነበረው በሰቀቀም በስጋት ነው ነበር። እንደማይከረው ችግር ፈጥሮብናል የሚል እንትን ነበር ውስጣችን ራሱ። ግን ሰኞን ሁሉ ከዘረፉ በኋላ ማስከኞ ዕለት የኛው መከላከያ ሲገባ ዛሬ ሰላሙን አገኘ። እስካሁን ድረስ አሁን ፋኖና ልዩ ኃይሉ ሚኒሻ ከገባ በኋላ እስካሁን ትንሽ እፎይታ አግኝተናል። በቃ አንድ ወር ከምናምን እንቅልፍ ምናምን ይባል የለን። ከዛ በፊት እኮ ተው በጣም መውጣት አቅቶን እራብ ሞተን ነበር። አሸባሪ ቡድኑ በወረራ በያዛቸው አካባቢዎች ንጹሃንን ከመግደል ሀብትና ንብረት እስከ መዝረፍ የደረሱ ግፎችን ሲፈጽም መቆየቱንም ከፍተኛ የሰራዊቱ አመራሮች ተናግረዋል። በጣም በርካታ ሰዎችን እየገደለ ሄዷል፣ እየዘረፈ ሄዷል። የሚችለውን ሁሉ ዘርፎ የግለሰብ ለክረምት ብሎ ያኖራቸውን እህሎች ብቻም አልተውም። ይህም በሙሉ እየዘረፈ ነው የሄደው። እየዘረፈም ነው ሲጠቀም የነበረው፣ እየዘረፈም ነው የሄደው። አሁን ባንክ፣ ጤና ጣቢያ፣ ትምህርት ቤት እነዚህ የመንግስት ተቋም ናቸው። እነዚህን ሙሉ በሙሉ 100% ነው ያወደማቸው። የማህበረሰቡን የገበሬውን እህልም እንሰሳም ሁሉን ነገር ዘርፏል፣ ተጠቅሟል። በዚህ መንገድ ነው የቆየው እስካሁን። በግንባሩ የጸጥታ አካላት የሰመረ ቅንጅት ለተመዘገበው ድል የጎላ ሚና መጫወቱም ተገልጿል። ለኢቲቪ ይሄነው ዋጋቸው ከሰሜን ጎንደር ዛሪማ። በሌላ ዜና የአሸባሪው የህወሓት ኃይሎች ለጥቂት ቀናት በቆዩባቸው የወረባቦ አካባቢዎች ከ24 በላይ ንጹሐን ዜጎችን በግፍ ገድለው አስክሬናቸው በአውሬ እንዲበላ ማድረጋቸውን የሟች ቤተሰቦች ተናገሩ። የትዳር አጋራቸውና ቤተሰቦቻቸው በሽብር ቡድኑ የተገደሉባቸው አርሶ አደሮችም ቤት ንብረታቸው ተዘርፎባቸው ለችግር ስለተዳረጉ አፋጣኝ የወገንን ድጋፍ ይሻሉ። ዘጋቢያችን ይመራደም ከስፍራው ተከታዩን አድርሶናል። የአሸባሪው የህወሓት ኃይሎች ሰርገው ገብተው ለጥቂት ቀናት በቆዩባቸው የደቡብ ወሎ ዞን ወረባቦና ተውለደሬ አካባቢዎች ንብረት ከመዝረፍ ጀምሮ ንጹሐን አርሶ አደሮችን በመግደል የብዙዎችን የደስታ ኑሮ ወደ ሀዘን ቀይረውታል። በወረባቦ ወረዳ 018ና በሌሎች ቀበሌዎችም ከ24 በላይ ንጹሐን ነዋሪዎችን ገድለው ቤተሰብም ተበትኖ በርካታ ህጻናትን ያለ ወላጆቻቸው አስቀርተዋቸዋል። በዚሁ ቀበሌ ገላን አካባቢ ነዋሪ የሆኑት ወይዘሮ ጦይባ መሐመድ የአራት ልጆች አባት የትዳር አጋራቸው በአሸባሪው ኃይሎች የተገደለባቸው ሲሆን አስከሬኑ እንዳይቀበር በመከልከልም አውሬ አስበልተው የግፍ ጥግን ፈጽመዋል። መንግስታዊ ቡድን ሆኖ ማያቅ እንኳን ሌላ ነገር ገበሬ ነው። አረም ነው የሄደው። ልጆቹን ይዞ በሮቹን ይዞ ከብት አሰረበት። አሯሩጠው ደፍተው እንደ ዝንጀሮ ዛት አይጭረቻው ነው የገደሉት። ሄደው ቢያው ጨርቁን እንጂ ሌላ ያለም ጨርቅና ያገኙት ሌላ ያለም ጅበላው የለም። አልቻልንም፣ አልዶሉንም፣ አላስነሱም። ወንድሞቹ በዛ ቢሄዱ በዚህ ቢሄዱ አልዶሏቸው ገደለው። ጅብ አስበሉ ገለው። መራሩ ገበሬ ተግብርናው በቀል ሌላ አያውቅም፣ ሌላ ነገር አያውቅም። ሌላ ነገር የሚያውቀው ነገር የለም። እንዲሁ አስቀሩኝ። የአሸባሪው ኃይሎች የተኩስ ሩምታ ሲከፍቱባቸው መኖሪያቸውን ለቀው እንደተሰደዱ የሚናገሩት ሌላኛዋ ኗሪ አንሻ ሰይድ በጊዜው መሸሽ ተስኗቸው ቀርተው የነበሩ አቅመ ደካማ እናታቸው በህወሓት ኃይሎች ተገድለው አስከሬናቸውም የመቀበር እድል እንዳያገኝ ሆኗል። በጣም ተኩስ አበዙብን። እኛ ሸመጠን አለፍን። እናቴ ግን ትልቅ ሰው ነበረችና እኛ ህጻን ልጅ ይዘናል ወደ ጎርባ ገባን። እሷ ተኋላ ቀረችብን። ከዛን ሰዓት በጣም አፍነውን ነበርና እኛ እየተጨናነቅን እናታችንም ተገንጥላ ቀረች። ወዲያ ወደ ጎረምቴ ወደ ቢስቲማ ተቃናን። እኛ እዚህ እንደወደቀች ነገሩን። ስንመጣ ተተረጋጋ ሙታ ጅበልቷት
ልብሷንና አንዳንድ አጥንት ልብሷ ጋር ነው ያገኘነው። ከባድ ነው። ብቻ ሁለተኛን ስንመጣ ያመቀለባችን ይሄ ነው። ይሄ ከዚህ በታ የሚታየው ነው። ያ ሁሉ ነገር ወድሞ ነው ያገኘነው። ይባስ የእናታችን ደግሞ አላውቁም ከባድ ፈተናና ሀዘን ነው የደረሰብን። ሌላኛው የአሸባሪው የህወሓት ኃይሎች ወንድሙን በ6 ጥይት ደብድበው እንደገደሉበት የሚናገረው አርሶ አደር ሰይድ ሱፍ ታጣቂዎቹ ማንንም ሳንመርጥ ሁሉንም እናጠፋለን እያሉ ይዝቱ እንደነበርም ይገልጻል። ዝም ብሎ ነው የገደሉት። ሲጠይቀው እዛው ባጠገቡ ሸሸግ ብዬ ጎን ተኝቼ ነበረ። ከረመጌሾ ውስጥ ቅጠል ውስጥ እንዴት ይጠይቁት ዲሃ ነኝ ምንም የማደለሁ ምን ብላችሁ ትገሉኛላችሁ ብሎ ሲላቸው አማራ ክልልን እንጨርሳለን አማራ ክልልን ለመጨረስ ነው እንጂ መጣ ነው ለተቀረማ አይደለም ብሎ ሲሉ ዲሃ ምትሆን አናልፍም እንጨርሳለን ብሎ የሚባል ቃላት ብቻ ነው የሰጡት። ተዘዋዲ አውቶማቲክ አድርገው በ6 ጥይት ቅንጭላቱን መቱት። ንጹሃንን ከመግደልም በተጨማሪ የአርሶ አደሩን ቤት ንብረት እንደዘረፉባቸውና እንስሳቶቻቸውንም እንደገደሉባቸው አርሶ አደሮቹ ተናግረዋል። ወንድሜ ሙቶ አገኘሁት። ተዛ ተነስቼ ጦሩ ገባሁ። ተጦሩ በመጣ ሽሮ ቅል ጨው ቅል ምጣድ ብንመጣ ሀገራችን ላይ ሾጎራ የሚባለው ሀገር 4 ምጣድ ተጥዶ የገበሬውን እህል እንዲያህያ ጭርስርስ አድርገው በልተው እንዲሁ አስቀርተውን ሜዲያው ላይ ጥለውናል። የሞትን ነገር ምን ታወቁታላችሁ? አብዱ ኢብራሂም የሚባለውን ሰውዬማ በሬውን ርድ ያድርገው ጠበቁት። የኔን መተው እኔ በክት ይበላሉ አላልኩም። ተመልሼ ባያው በልተውታል። ተዛ በኋላ እህል የቆመውን እህል ወላሂ እኔ እስላም ነኝ የቆመውን እህል አንድ ምንም የለም። እንዲህ አህያ ነው ግንጭረው ነክሰው የረገረጉት። የሚና ያመቱበትን የበስኩትን ነገር የሱቅን ነገር የሃይላንድ ነገር ሂዶ መታየት ይችላል። አሁን ረጀት የውጭ ሳፋ ሽርጥ ይሄ የገበሬ ሱሪ ይነሰላል። ዲያው እንዲሁ ስለቀረ እናንተ መታችሁ ስለጠየቃችሁ በጣም አመሰግናለሁ። እህል ወስደዋል፣ ምንጣፍ ወስደዋል፣ ብርን እየበረበሩ ወስደዋል። ዘረፋቸው በከባድ ሁኔታ በጎን ይታኮሱ በጎን ጀሊያቸው ይዘርፋል። ግመል አቅርበዋል። የሀገራችን ግመሎችን በርካታ ግመሎች እንደጠፉ ቀርተዋል። አሁንም በነዛ እየጫኑ ነው የሄዱት። 18,000 ብር እኔ ቤት ገብተው ወስደዋል። ልብሴን 3 ኮምበርታ 4 ጃኬት አንድ አግዲሞሽ ወስደውብኛል። በመከላከያ ሰራዊት በልዩ ኃይሉና በሚሊሻው እንዲሁም በህዝቡ የተቀናጀ ማጥቃት በርካታ የአሸባሪው ኃይሎች ሲደመሰሱ በቆዩባቸው ጥቂት ቀናት ግን ከ24 በላይ ንጹሃን ነዋሪዎችን በግፍ መጨፍጨፋቸውንና የሸሹት ኃይሎች ደግሞ የአርሶ አደሩን ንብረት ዘርፈውና አውድመው መሄዳቸውን የወረባቦ ወረዳ ዋና አስተዳዳሪ አቶ ካሊድ መሐመድ ገልጸዋል። ከበርበሪ ሽሮ ሊጥ ያልደረሰ በቆሎ ሳይቀር ያዋደመበትና ከፍተኛ ጉዳት ያደረሰበት ሁኔታ ነው ያለው። እንደውም የተደበቁ ብሮችና በተለይ ማህበረሰባችን የውጭ ሀገር ቤተሰቦች ልጆች ምናምን ስላሉት ንብረት እቃ ነበሩት ከውጭ ሀገር የመጡ እቃዎች እነሱም በሙሉ ሳያወጣው ያዋደመበት ሁኔታ ነው ያለው። መጠቀም የሚችለውን መያዝ የሚችለውን ያው መጫን የሚችለውን በግመል የጫነበትና የሸሸበት ሁኔታ ነው ያለው። መውደም የሚችለውን ደግሞ ቦታው ላይ አታክልቶችንም ቢሆን እነዚህ ማንጎ፣ አቮካዶዎችን፣ ቃሪያ የሚደርሱ ቲማቲሞች ሳይቀሩ ቦታው ላይ በሙሉ እናንተም እንዳያችሁት ያወደመበት ሁኔታ ነው ያለው። በሰው ሕይወት ላይ ቢሆን ንጹሃን ዜጎችን አላግባብ የገደለበት ሁኔታ ነው ያለው። ምንም የማይመለከታቸው በእድሜያቸው ወጣት የሆኑ ህጻናት ልጆችንም ጭምር የገደለበት ሁኔታ ነው ያለው። በትንሽ እንኳን 018 ቀበሌ በገባበት ከ3 ጎጦች ወደ 14 የሚሆኑ ሰዎች የሞቱበት ሁኔታ ነው ያለው። ሌሎችም ቀበሌዎች ላይ እንደዚሁ ነው። በጥቅሉ ወደ 24 አካባቢ ከኛ ህይወታቸው ከምንም የማይገናኙ አርሶ አደሮች፣ ህጻናት፣ ወጣቶች የሞቱበት ሁኔታ ነው ያለው። የአሸባሪው የህወሓት ኃይሎችን ጥቃት ሸሽተው የነበሩት የተሁለደሪና የወረባቦ አካባቢ ነዋሪዎች አሁን ላይ ወደ ቀያቸው የተመለሱ ቢሆንም ቤት ንብረታቸው ከመዘረፍ አልፎም አብዛኞቹ የትዳር አጋራቸውና ቤተሰባቸው በአሸባሪው ኃይሎች ስለተገደሉባቸው ልጆቻቸውን ለማሳደግ ብሎም ህይወትን ለማስቀጠል የወገንን አፋጣኝ ድጋፍ ይሻሉ። ለኢቲቪ ይመራደም ከወሎ ግንባር። ውሽንፍር ብርዱ ጭጋጉ ተስፋ ባዘለ ብርሃን ሲሸነፍ በዚያች የመጀመሪያዋ ቀን በተስፋ በተሞላችዋ ጠዋት አዲስ የመሆን ጉጉት ትጀምራለች። አዲሱ ዓመት ተነጋግረን ተመካክረን ቤታችንን የምናደምቅበት
በጋራ ስኬታችን አዲሱን ዓመት የምናጣጥምበት፣ በላባችን የምንወዛበት፣ በስኬትና በበረከት የምንንበሸበሽበት ያድርግልን። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው አራት ማዕዘን ዜናችንን በያላችሁበት እየተከታተላችሁ ስላላችሁ እናመሰግናለን። ይቀጥላሉ ጉዳዮቻችንም። በኢትዮጵያውያንና የኢትዮጵያ ወዳጆች በትዊተር የማህበራዊ ትስስር ገጽ እየተደረጉ ያሉ ዘመቻዎች ውጤት እያመጡ ስለመሆናቸው ተገልጿል። በተለይም የምዕራባውያን መገናኛ ብዙሃን የሚዘግቧቸውን የሐሰት ዘገባዎች በማጋለጥ ረገድ ጉልህ ሚናም እየተጫወተ ይገኛል። በአሸባሪው ቡድን ህወሓት እየተፈጸሙ ያሉ ኢሰብአዊ ድርጊቶችንም ለዓለም አቀፉ ማህበረሰብ በማዳረስ በኩልም በትዊተር ኢትዮጵያውያን ውጤታማ ዘመቻ እያደረጉ ስለመሆናቸው ይገለጻል። ዘጋቢያችን ዮሐንስ ፍስሐ በጉዳዩ ዙሪያ ተከታዩን ይዟል። የሀገር መከላከያ ሰራዊቱ ከሌሎች የጸጥታ አካላት ጋር በጋራ በመሆን በወራሪው አሸባሪ ህወሓት ላይ እያከናወነ ባለው የጸረ ማጥቃት እርምጃ አንጸባራቂ ድሎች እየተገኙበት ነው። በጦር አውደ ግንባር እየተገኘ ያለው ድልም በዲጂታል ዲፕሎማሲው ረገድ በትዊተር ማህበራዊ ትስስር ገጽም እየተደገመ ነው። ባለፉት ቀናት የኢትዮጵያውያን ብርቱ አንድነት የታየበት የትዊተር ዘመቻ በተለይ በዘፈቀደ እንዳሻቸው ውሸትን ቀባብተው እውነት አስመስለው የሚያቀርቡትን የምዕራባውያን የመገናኛ ብዙሃን ያጋለጥም ነበር። ሲኤንኤን የመገናኛ ብዙሃን ነይማ ኤልዋ ጋር በተሰኘችው እውነት በዋለበት ውላ የማታውቅ ከሙያ ይልቅ ለጥቅም ያደረች ጋዜጠኛ አማካኝነት የሰራው የሐሰት የምርመራ ዘገባም በትዊተር ዘመቻው በኢትዮጵያውያን ተጋልጧል። በኢትዮጵያ ወታደሮች ተገድለው በሁመራ ሰቲት ወንዝ ላይ ተጥለው የተገኙ ተጋሩ ብላ በሰራችው ከእውነት የራቀና ያልተረጋገጠ ዘገባ ቃለ መጠይቅ ያደረገችው ሰው የሐሰት ገመናቸውን አደባባይ አስጥቶታል። ገብረ ትንሣኤ ወይም ገሬ ተብሎ ስለ ሟቾች ለማብራራት እማኝ ሆኖ ቃለ መጠይቅ የተደረገው የአሸባሪ ቡድን አባል የካቲት 11ና ወይ ንቅንቅ የሚል መፈክር የተጻፈበት ኮፍያ አድርጎ መገኘቱ እነ ነይማ ኤልባ ጋር ከነገሬ ጋር ሆነው የተወኑትን የሐሰት ተውኔት በትዊተር አማካኝነት በኢትዮጵያውያን እንዲጋለጡ ሆኗል። ይህም አጋጣሚ አሁን ላይ ኢትዮጵያውያን ምዕራባውያን እየሰሩት ያለውን ለአሸባሪ ቡድን የወገነ የሐሰት ዘገባ በጥንቃቄ በማየት በተደራጀ መረጃ እያጋለጡ እንደሆነ ነው። በዚህም ሲኤንኤንን ጨምሮ ሌሎች የምዕራባውያን የመገናኛ ብዙሃን ራሳቸውን እንዲፈትሹ የቤት ስራም እንደሰጠ ላለፉት ቀናት የነበረው የተደራጀ የኢትዮጵያውያን ሐሰትን የማጋለጥ የትዊተር ዘመቻ ምስክር ነው። በሌላ በኩልም በአሸባሪው ህወሓት ወረራ ምክንያት ከሰሜን ወሎ የተፈናቀሉ ዜጎች ጉዳይ ሌላው በትዊተር የማህበራዊ ትስስር ገጽ ኢትዮጵያውያን የዓለም አቀፉን ማህበረሰብ የጠየቁበት ዘመቻም ተጠቃሽ ነው። ከግማሽ ሚሊዮን በላይ የሚሆኑ ተፈናቃዮች በደሴ ከተማና በየቦታው ሆነው ተገቢውን ምግብና መጠለያ እያገኙ እንዳልሆነና የዓለም አቀፍ የረድኤት ድርጅቶችና መገናኛ ብዙሃን ትኩረት እንዲያደርጉበትም በትዊተር ዘመቻው በስፋት ተስተጋብቷል። በተለይ የወሎ ተፈናቃዮችን በሚመለከት የዓለም የምግብ ድርጅት ዩኒሴፍና የተባበሩት መንግስታት የስደተኞች ኤጀንሲ አፋጣኝ ምላሽ እንዲሰጡም ኢትዮጵያውያን በትዊተር ለወገኖቻቸው ድምጻቸውን አሰምተዋል። ከጊዜ ወደ ጊዜ በትዊተር ማህበራዊ ትስስር ገጽ እየተገኘ ያለው ድል ሰራዊቱ በጦር ግንባር እያስመዘገበ ካለው ድል ጋር ተደማምሮ ኢትዮጵያ አሸናፊ ሆና እንድትወጣ እያስቻለም ነው። አሁንም ቢሆን ግን የዲጂታል ዲፕሎማሲው እንቅስቃሴ ያለመዘናጋት በተያዘው ግለት መቀጠልም አለበት። አሸባሪው ህወሓት ሀገር የማፈራረስ ህልሙን ለማሳካት ዓለም አቀፍ ማህበረሰቡን ከጎኑ ለማሰለፍ የተዛቡ መረጃዎችን የመፍጠር የማሰራጨትና መረጃን የመበከል ተግባርን ከ10 ወራት በፊት እንደጀመረው የሚያጋልጥ ጥናት ይፋ አደረገ። በተግባሩም የሐሰት መረጃዎችን፣ ወቅታዊ ያልሆኑ ፎቶግራፎችንና ተንቀሳቃሽ ምስሎችን በማቀናበር እንደተጠቀመ የገለጸው ጥናቱ ኢትዮጵያ ጠልና ትግራይን እንደ ሀገር የሚገልጹ የድጋፍ ሃሽታግ መልእክቶችን በመቅረጽ ለዓለም አቀፍ ሚዲያዎችና ማህበራዊ ገጾች ሐሰተኛ መረጃን ያሰራጭ እንደነበረ ጥናቱ አመላክቷል። ከጉዳዩ ጋር በተያያዘ ተጨማሪ ማብራሪያ የሰጡን በወልዲያ ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህሩ አቶ አየለ አዲስ እንዳሉት አሸባሪው ህወሓት አሳሳሽ መረጃዎችን ለመቀበልና ይህንኑ ተግባራት የሚፈጽሙ ሰዎችን በማዘጋጀት ከፍተኛ የመረጃ መበከልን የማሳሳት ስራ ሲሰራ እንደነበረ በጥናቱ ይፋ ስለመደረጉ አንስተዋል።
የአሸባሪ ቡድን ህወሓት ቀደም ሲል ጥቃት ከመፈጸሙ በፊት ልክ ከህዳር ወራት በፊት በነበረው ጊዜ ውስጥ የተለያዩ መረጃዎችን ከፖለቲካ ልዩነቱን ካሳየበት ወቅት ጀምሮ ሀገሪቱ ላይ ሰላም እንዳይኖር መረጋጋት እንዳይሰፍን እና ደግሞ በኢኮኖሚ ያደረገች ያለችው እንቅስቃሴ ሊቀለብስ በሚችል መልኩ የሀገሪቱን አውድ ለማጥፋት እንቅስቃሴ ያደርግ እንደነበር ነው የሃርቫርድ ትምህርት ቤት ያወጣው ጥናት የሚያሳየው። በተለይ ደግሞ ምን አይነት ዘዴዎችን ይከተል ነበር ብለን ካልና አንዱ አሳሳች መር የሆኑ መረጃዎችን መልቀቅ ነው። ሁለተኛው ደግሞ በተለይ የተሳሳተ መረጃዎችን ማዘጋጀትና ማሰራጨት ነው። ተንታኞችን ለዚህ የተባሉ ዓለም አቀፍ ተንታኞች በተለይ ኢትዮጵያዊ ያልሆኑ ተንታኞችን በክፍያ ለተለያዩ ዓለም አቀፍ ሚዲያዎችን አጀንዳዎችን እየቀረጸ የማሰራጨት ነው። ሁለተኛ ርዕሰ ጉዳይ ቀረጻዎቹ ለዓለም አቀፍ ጆሮ የትኞቹ የተመቹ ናቸው፣ የትኞቹ ስሜት ቀስቃሽ ናቸው በሚሉ አርዕስተ ጉዳዮች ላይ የዓለም አቀፍ ወንጀል አርዕስትን በመስጠት ማህበረሰቡ ሁሉ እንደ አንድ ተናጋሪና እንደ አንድ አሳቢ ለማድረግ ሰፊ የፕሮፓጋንዳ ዘመቻዎች ተከፍተው ነበረ። በዚህም ሰፊ የሆነ የመረጃ መበከል፣ መረጃን ማሳሳትና እንዲሁም መረጃ ማዛባት ስትራቴጂዎችን ይከተል ነበር። በተለይ ደግሞ የሐሰት መረጃዎችን በዓለም አቀፍ ሚዲያዎች ከተሰጡት ርዕሰ ጉዳይ አንጻር ታች ድረስ እንዲገኙ ለማድረግ የተሳሳቱ የመረጃ ምንጮችን ያሰራጩና ለሌሎች አካላትም ግብአት ሆኖ ያገለግል እንደነበረ አምነስቲ ኢንተርናሽናል በተለይ አክሱም ማሳከር ሲል ያወጣውን ሪፖርት ተመልክቶ መረጃ ምንጮቹን ይህ የሃርቫርድ ዩኒቨርሲቲ ተመራማሪዎች በተከታታይ ሂደው ለማግኘት ሞክረዋል። ባገኟቸውም ወቅት ትክክለኛ ያልሆነ መረጃ ምንጮችን የተለያዩ ዓለም አቀፍ ድርጅቶች መጠቀማቸውን አሳይተዋል በጥናቱ። ዓለም አቀፍ መገናኛ ዘዴዎች እንደ እውነት የሚወስዷቸውን ሀሳቦችንም በመደጋገምና በማህበራዊ መገናኛ ዘዴዎች በመጠቀም የመረጃ ፍሰትን ሲያዛቡ እንደነበርም አቶ አየለ ገልጸዋል። በአንድ ቀን ጊዜ ውስጥ ከ90 ሺህ በላይ የትግራይን ድምጽ ሊያሰሙ የሚችል ነን የሚሉ የዚህ ኃይል ደጋፊ የሆኑ ዲያስፖራዎች ርዕሰ ጉዳዩን ይዘው ወደ ትዊተር ወጥተዋል እና አንዱ የተሳሳተ መረጃን የሚያሰራጩበት አንዱ ያለውን ሀሳብ መደጋገም ነው። ሁለተኛ ደግሞ ዓለም አቀፍ ሚዲያዎች የተደጋገመውን ሀሳብ እንደ እውነት እንዲወስዱት ምክንያት ሆኗል። ሃሽታግን በመጠቀም ደግሞ በከፍተኛ ሁኔታ የሃሽታግ ቁጥር በሚካሄድበት የዚህ የዲጂታል ቴክኖሎጂ አስተሳሰብ ከፍተኛ ህዝብ የተቀባበለውን ነገር እውነት ነው ብሎ በሚወስድ አካሄድ የመረጃውን ፍሰት ለውጦታል ማለት ነው። በዚህም ምክንያት የኢትዮጵያ መንግስት ሀቁን ለማስረዳት የዘገየ ሆኖ ተገኝቷል። በሀቁን ለማስረዳት በመዘግየቱ ምክንያትም የቀደመ ውሸት እንደ እውነት እንዲቆጠር ምክንያት ሆኗል ማለት ነው። በዚህም ምክንያት መላው ዓለም በሚባል መልኩ እነዚህ ሴንሴሽናል ወይም ደግሞ ስሜት ቀስቃሽ የሆኑ አጀንዳዎችን ተቀብሎ ኢትዮጵያ ውስጥ ያሉትን ትክክለኛ ገጽታዎች እንዳይረዳ ሽፋን አድርገዋል። ኢትዮጵያውያን እውነተኛ መረጃዎችን በመገናኛ ዘዴዎችና በዲፕሎማቶች በኩል በትጋት ተደራሽ ማድረግ እንደሚገባቸውም መምህሩ ገልጸዋል። በዋናነት እውነታውን ማስገንዘብ ላይ ለዓለም አቀፍ ሚዲያዎች ክፍት የማድረግ ከዚህ በፊትም በሁለቱም ወገን በአንዳንድ የሚዲያ አጋጣሚዎች የተላለፉ መልካም ዘገባዎች ነበሩ። ነገር ግን ይህንን ደግሞ በማጨለም በተለይ ከፖለቲካ ፍላጎት ከጂኦግራፊካል የፖለቲካ ፍላጎት አንጻር የተለያዩ ኮረስፖንዳንቶች የሚገኙበት አካባቢ እንደመሆኑ የምስራቅ አፍሪካውም ቀጠና በኢትዮጵያ ረገድ ደግሞ ከዲፕሎማሲውም ባሻገር የሚዲያውንም መረጃ ስርጭት ማንኛውም ዜጋ እንደ ትክክለኛ መረጃ ማሰራጨትና እውነተኛ መረጃ ማድረስ ባህል መሆን አለበት። አለበለዚያ ያው የሐሰት መረጃዎች ዓለምን ይወጣታል ማለት ነው። መላው ኢትዮጵያ ሕዝብ እንኳን አደረሳቸው ይላሉ። ብዙ አቅጣጫዎች ብዙ ነገሮች እየተፈተነች ነው። በዚህ በጁንታ በኩል ፈተና አለ፣ በዚህ በአባይ ግድብ ደግሞ እየተፈተን ነው። በሁለቱም ያለውን ፈተና እናልፋለን ብለን ተስፋ አለን። እንደምናልፍም እርግጠኛ ነን። እንኳን ለ2014 ዓመተ ምህረት አዲስ ዓመት አደረሳችሁ እላለሁ። አሁን አዲስ ዓመት የመጣ ነው። አዲስ ዓመት ላይ ብዙ ለውጥ እንጠብቃለን። እነዚህ ችግሮች ደግሞ አልፈን ከዚህ በፊት ብዙ ችግሮች ስላለፍ ነው ማለት ነው። እነዚህን ችግሮች አልፈን ብልጽግናን ጥሩ ነገር እንጠብቃለን። በአንድነት በመተባበር በአንድ ኃይል
ሰውን እንደምሳለን። ጠላቶቹ እንደተመኙ ሳይሆን ኢትዮጵያና ልጆቷ እንደተመኘው የሁሉ ችግሮች የሁሉ መከራ በብልሃት በብቃት በአንድነት ማለፍ የምትችል ሀገር እንዳለን ቅንጣት የሚታከል ጥርጥር የለም። አዲሱን ዓመት የሰላም የፍቅርና አንድነታችን የምናጠናክርበት ዓመት እንዲሆን እመኛለሁ። ተመልሰናል። ከአራት ማዕዘን ዜናዎቻችን ጋር ናችሁ። የብላት የልዩ ዘመቻዎች ኃይል ማሰልጠኛ ማዕከል በመሰረታዊ ውትድርና ያሰለጠናቸውን የሰራዊት አባላት አስመረቀም። ኢትዮጵያ የገጠማትን የህልውና አደጋ ተከትሎ የቀረበውን ሀገራዊ ጥሪ ተቀብለው በብላት ልዩ ዘመቻዎች ማሰልጠኛ ማዕከል መሰረታዊ የውትድርና ስልጠናን ያጠናቀቁ የሰራዊት አባላት ናቸው የተመረቁት። ተመራቂ ወታደሮቹ በውጊያ ቴክኒክ፣ በአካል ብቃት እንደዚሁም በሌሎችም መሰረታዊ ጉዳዮች ላይ በንድፈ ሀሳብና በተግባር የታገዘ ወታደራዊ ስልጠና ማግኘታቸውን ተናግረዋል። ተመራቂ የሰራዊት አባላቱ የሚሰጣቸውን ማናቸውን ግዳጆች በብቃት በመወጣት ሀገርን ከውስጥና ከውጭ ወራሪ ኃይል ለመጠበቅ ያላቸውን ዝግጁነትም ተናግረዋል። በምረቃት ስነ ስርዓቱ ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ ሌሎች ከፍተኛ የጦር መኮንኖችም ተገኝተዋል። አሸባሪው ህወሓት ዓለም አቀፍ ህግጋትን በመጣስ ህፃናትን በጦርነት እየማገደ ነው ሲሉ የማህበራዊ ጉዳዮች ተሟጋቿ ዶረን ኒኮል ገለጹ። በርካታ የትግራይ ዲያስፖራ አባላትም መሳሪያ የያዙ ህፃናትን እያሞገሱ ህይወታቸው እንዲነጠቅ በማድረግ ላይ ስለመሆናቸውም የማህበራዊ ጉዳይ ተሟጋቿ ተናግረዋል። ዘጋቢያችን ተስፋዬ ለሜሳ ተከታትሎታል። ዶረን ኒኮል ካናዳዊ ሲሆኑ ጸሐፊ፣ መምህርና የማህበራዊ ጉዳዮች ተሟጋች ናቸው። የግላቸው በሆነው ዶረን ኒኮል ራብልካ በተሰኘው ድረገጽ ላይ ባሰፈሩት ጽሑፍ ህወሓት ዓለም አቀፍ ህግጋትን በጣሰ መልኩ ህጻናትን ለጦርነት በማሰለፍ እየተጠቀመባቸው መሆኑን አመልክተዋል። ለ27 ዓመታት ኢህአዲግ የሚል ጥምረት ፈጥረው አገሪቱን በበላይነት ሲበዘብዙ የቆዩት የህወሓት መሪዎች ስልጣን ማጣታቸውን እንደ ምክንያት ተጠቅመው ከመንግስት ጋር ጦርነት መጀመራቸውን አስታውሰዋል። ለዚህም ውጊያ ህጻናትን በማስገደድና በጦርነት በማሰለፍ ህይወታቸውን እንዲያጡ እያደረጉ ነው ብለዋል የማህበራዊ ጉዳዮች ተሟጋቿ። አሳዛኝ ነገር ነው ያሉት ደግሞ በተለያዩ የውጭ ሀገራት የሚኖሩ የትግራይ ተወላጆች ጦርነቱ እንዲቆም ከማድረግ ይልቅ ጦርነቱን እያሞገሱ በገንዘብም ጭምር ድጋፍ እያደረጉ ነው ብለዋል። ሰብአዊነትን በማስቀደም የኢትዮጵያ መከላከያ ኃይል ከትግራይ ክልል መውጣቱን እንደ መልካም አጋጣሚ በመጠቀም ከሰላም ይልቅ ጦርነትን የመረጠው የሽብር ቡድኑ የበርካታ ህጻናትን ህይወት ለጦርነት ማግዷል። በዚህም በወንጀል ሊጠየቅ እንደሚገባ ዶረን ኒኮል ጠይቀዋል። ለማንኛውም ዓላማ ህጻናትን ለጦርነት ማሰለፍ የጦር ወንጀል መሆኑን የሚያውቀው የዓለም አቀፉ ማህበረሰብ በትግራይ ህጻናት እንደ ቅጠል እየረገፉ መሆኑን እያወቁ ዝምታን መምረጣቸው ተገቢ ያለመሆኑን ያስታወቁት። በተለይ በብዙ ጉዳዮች ላይ አስተያየት ከመስጠት የማይቦዝነው አምኒስቲ ኢንተርናሽናል ጉዳዩን እንዳላየና እንዳልሰማ ማለፉ የሚያሳዝን ነው ብለዋል ዶረን ኒኮል። የአሜሪካም ሆነ የካናዳ መንግስታት አሸባሪ ካሏቸው ድርጅቶች ጋር እንደማይደራደሩ ሁሉ የኢትዮጵያ መንግስትም ከአሸባሪው ህወሓት ጋር እንደማይደራደር በግልጽ በማሳወቁ ጫና ሊደረግበት እንደማይገባ ጸሐፊ፣ መምህርና የማህበራዊ ጉዳዮች ተሟጋቿ ዶረን ኒኮል በድረገጻቸው ላይ ባሰፈሩ ጽሑፍ ላይ አመልክተዋል። ታላቁ የኢትዮጵያ ህዳሴ ግድብ ለፍጻሜ እስኪበቃም የሁሉም ኢትዮጵያውያን ትብብር ተጠናክሮ መቀጠል እንዳለበት የምዕራብ ሸዋና የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ገለጹ። የኢትዮጵያ ዜና አገልግሎት የላክልን ዘገባ አለ። ዋለልኝ ታምር እንደሚከተለው ያቀርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች የታላቁ የኢትዮጵያ ህዳሴ ግድብን ፕሮጀክት በአዲስ ዓመት ዋዜማ ጉብኝት ካደረጉት መካከል አቡነ ናትናኤል አንዱ ናቸው። የታላቁ ህዳሴ ግድብን ግንባታን በስፍራው ተገኝተው ለመጀመሪያ ጊዜ ግድቡን የተመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ሸዋና ምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንዳሉት ታላቁ ህዳሴ ግድብ ኢትዮጵያ ከጨለማ ወደ ብርሃንና ወደ ከፍታ የምትወጣበት ኢትዮጵያውያንን ያለምንም ልዩነት አንድ ያደረገና ማንንም የማይጎዳ ግድብ ነው። ይህ የህዳሴ ግድብ እንደሚታወቀው ለኢትዮጵያውያን ህይወታችን
የደም ስራችን መሆኑ ይታወቃል። ፖለቲካ ሳይለየን፣ ሃይማኖት ሳይለየን፣ ቋንቋ ሳይለየን አንድ የምንሆንበት ህዳሴ ግድባችን ነው። በጨለማ ውስጥ ይኖሩ የነበሩ ኢትዮጵያውያን ካሁን በኋላ ወደ ብርሃን የሚወጡበት፣ ከድህነት የምንላቀቅበት፣ ከጨለማ የምንወጣበትና ሀገራችንን ወደ ከፍታ ደረጃ ወደ እድገት የምናደርስበት ብርሃንን የምናይበት ግድብ ነው። ግድቡን ለመጀመሪያ ጊዜ ማየታቸውን የገለጹት አቡነ ናትናኤል በአካል ሲመለከቱት መደነቃቸውንና እስካሁን ሲዋጣ የነበረው ገንዘብ ወደ ተግባር መዋሉን ያረጋገጠና ወደፊት መጠናከር ያለበት ነው ብለዋል። የህዳሴ ግድቡ ኢትዮጵያ ራሷን ለመለወጥ በራሷ የምትገነባው እንጂ ማንንም ሀገር ለመጉዳት እንዳልሆነም ገልጸዋል። በሚዲያ ነበር እስካሁን ድረስ ሳይ የነበረው። አሁን በአይኔ ቀርቤ ሳየው እጅግ የተደነቁበት ስራውም በእውነት ብር የምናዋጣበት ከደሞዛችን እየቆረጥን የምንተባበርበት ገንዘብ እውነትም ወደፊትም ከዚህ በላይ ልንረባረብበት የሚገባ የደስታ ምንጭ ሆኖ ነው ያገኘሁት። እንግዲህ ለዚህ ደግሞ እንቅፋት ሊሆኑ ወይ ደግሞ ይህ ግድብ እንዳይገደብ የሚፈልጉ ሌሎች ሀገሮች ደግሞ እውነት ለመናገር ይህ ግድብ ማንንም የሚጎዳ ሳይሆን እኛ በእኛው እንድንጠቀምበት አስበን እየሰራን ያለ ግድብ ነው። እንግዲህ ኢትዮጵያውያን ለዚህ ግድብ ሁላችንም በተቻለ መጠን ልንረባረብ ይገባል። አቡነ ናትናኤል አባይ በመጽሐፍ ቅዱስ የተነገረለት ወንዝ መሆኑን ጠቅሰው ኢትዮጵያውያን ደግሞ ስንዘምርለት የኖርን ምንጫችን ጸበላችንም ጭምር ነው ብለዋል። ምንጩ አካባቢ በጸበልነት ያገለግላል አባይ። እንግዲህ ለነፍስም ለስጋም እየጠቀመ ነው ማለት ነው እና ይሄ አንዱ አስደሳች ጸበላችንም ነው፣ መብራታችንም ነው፣ ብርሃናችንም ነው፣ ህይወታችን ነው በእውነቱ አባይና ወደፊት ደግሞ ስንዘምርለት የኖርነውን አባይን ካሁን በኋላ ደግሞ በአግባቡ እንድንጠቀምበት እግዚአብሔር ለዚህ ስላበቃን እግዚአብሔር እናመሰግነዋለን። የታላቁ ህዳሴ ግድብ የሁላችንም ነው ያሉት አቡነ ናትናኤል ለፍጻሜው መትጋት እንደሚገባም ገልጸዋል። ይህንን ግድብ ደግሞ ጨርሰን ፈጽመን እንድንጠቀምበት እግዚአብሔር አምላካችን በቸርነቱ ይርዳን። አቡነ ናትናኤል አዲሱ ዓመት የሰላምና የደስታ እንዲሆን መልካም ምኞታቸውንም አስተላልፈዋል። ተመልሰናል። ከአራት ማዕዘን ዜናዎች ጋር ስላላችሁ እናመሰግናለን። በቀጣይ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስ ዘገባዎች ጋር ቆይታ ታደርጉ ዘንድ